የዕለት ከዕለት ህይወታችሁ፣ ቤተሰቦቻችሁ፣ ስራችሁ፣ ቢዝነሳችሁ፣ ገቢያችሁ፣ አጠቃላይ ላይፋችሁ በአንድም በሌላ መልኩ ከአሜሪካ ጋር የሚገናኝ ግለሰቦች ካላችሁ ይህ ቪዲዮ ለእናንተ ነው። ፕሬዚዳንት ትራምፕ በትናንትናው ምሽት አስቸኳይ አስደንጋጭ ውሳኔ ወስነዋል። ፕሬዚዳንት ትራምፕም ወደ አሜሪካ የሚገቡ አሁንም አሜሪካ ውስጥ ላሉ ስደተኞችና ተጓዦች አስደንጋጭ የሚባለውንና አስቸኳይ የሚባለውን ውሳኔ ነው የወሰኑት። ውሳኔው ማንን ይመለከታል? ተማሪዎችን፣ ተመራማሪዎችን፣ ዲቪ ደርሷቸው ቪዛ የሚጠባበቁ፣ ለስብሰባ ለስልጠና አሜሪካ ለመሄድ ቪዛ የሚጠባበቁ፣ ለአጭር ጊዜ የስራ ፍቃድ ተሰጥቷቸው ለሚሰሩ፣ በየቀኑ እየተመላለሱ ለሚነግዱ፣ ላስመጭና ላኪዎች፣ አጠቃላይ ወደ አሜሪካ ለሚንቀሳቀሱትን በተመለከተ እንዲሁም ዲቪ 2027 ሞልተው ወደፊት ለመሄድ ላሰቡትም ጭምር ቤተሰቦቻቸው አሜሪካም ላሉም ጭምር አሜሪካም ለሚኖሩ ኗሪ ሆነው ግሪን ካርድ ላላቸውም ጭምር የሚመለከት ህግ ነው። ይህ ከህይወታችን ከኑሯችን ከሁሉ ነገራችን ጋር ስለሚገናኝ ጊዜ ሰተን ልናዳምጠው የሚገባ ትክክለኛ ከብዙ ምንጮች ተሰባስቦ ከህግ ባለሙያዎች ጭምር ተጠናቅሮ የመጣ መረጃ ነው። ጊዜ ሰተን ብንከታተለው ለህይወታችን ወሳኝ ምዕራፍ ነው። እንዲሁም 300,000 ሶማሊያውያን በሚኒሶታ እንዲሁም በ100,000 የሚቆጠሩ አፍጋኒስታውያን ዜጎች ወደ ሀገራቸው ዲፖርት ሊደረጉ ነው። ኢልሃን ኦመር ትራምፕን ክፉኛ ስለሞገተችው በተለይ ኢልሃን ኦመር ላይም ልዩ ውሳኔ ተወስኗል። ትራምፕ ምን ወሰኑ ትሰሙታላችሁ። በርካታ ሀገራትን የሶስተኛው ዓለም ወይም ሰርድ ወርልድ ካንትሪ በማለት ሙሉ በሙሉ ወደ አሜሪካ እንዳይገቡም እገዳ ተደርጓል። በእነዚህ ሀገራት ውስጥ ኢትዮጵያ ተካታለች በቀጥታ ወይስ አልተካተተችም የሚለውን ሁሉ ልናስረዳችሁ ጊዜ ወስደን እኛ መተናል። እናንተም ጊዜ ወስዳችሁ አድምጡን። ፕሬዚዳንት ትራምፕ ወደ ስልጣን ሲመጡ አሜሪካን ፈርስት አሜሪካን ግሬት ሲሉ ትርጉሙ ለሁሉም ማህበረሰብ ግልጽ ነበር። በተለይ በስደተኞች ላይ ሊያሳድሩ የሚችሉት አሉታዊ ተጽዕኖ የሚጠበቅም ነበር። በሙስሊም ሀገራትና በሙስሊም ዜጎች እንዲሁም አጠቃላይ በስደተኞች ላይ እንዲሁም ሰርድ ወርልድ ብለው በፈረጇቸው ሀገራት ላይ ውሳኔያቸው ከዕለት ወደ ዕለት እየጠበቀም መጥቷል። በአሜሪካን ሀገር የሚፈጠሩ ወንጀሎች በሙሉ የነዚህ ሀገራት ምክንያት ወይም የነዚህ ሀገራት እጅ አለበት ብለው ያምናሉ። ፕሬዚዳንት ትራምፕ በባይደን አስተዳደር ጊዜ የአሜሪካ ጦር ከአፍጋኒስታን ሲወጣ አፍጋኒስታውያን ከአውሮፕላን እየተንጠላጠሉ በልጅነታችን ሀገር ቤት ሳይክል ላይ ወይም አንዳንድ የመኪና ላይ እየተንጠላጠልን እንደምንጓዘው አይነት ጉዞ በአውሮፕላን ሲጓዙ ተመልክተናቸዋል። ብዙዎቹም ከአውሮፕላኑ እየተንጠባጠቡም ሲወድቁ አይተን ነበር። ይሄ እጅግ በጣም ዘግናኝና በጣም አስነዋሪም ተብሎ ነበር በጊዜው። እነዚህ ከአፍጋኒስታን ታፍሰው የመጡ ግለሰቦች ወደ አሜሪካን ሲገቡ ምንም አይነት የዶክመንት ማጣራት ወይም ባክግራውንዳቸው የቪዛ ፕሮሰሳቸው ሁሉ ሳይጣራ በቀጥታ ነው አሜሪካን ሀገር የገቡት። ወደ አሜሪካን ሀገር ከገቡ በኋላም ወንጀል መስራቱን ከቀን ወደ ቀን ቀጥለውበታል። በነጩ ቤተ መንግስት ፊት ለፊት የአሜሪካን 2 ብሔራዊ ጋርዶች ተኩሰው መግደላቸው አሁን የመጀመሪያቸው አይደለም። ከዚህ በፊት ከአፍጋኒስታን የመጣ አንድ ስደተኛ 2 ፖሊሶችን ተኩሶ መግደሉም ይታወቃል። አሁን በነጩ ቤተ መንግስት ፊት ለፊት ላይ ተኩሶ 2ቱን የአሜሪካ ጋርዶች የገደላቸው በአፍጋኒስታን ከአሜሪካ ወታደር ጋር አብሮ ሲዋጋ የነበር እንዲሁም ከእንግሊዝ ወታደሮች ጋርም አብሮ ሲዋጋ የነበር ከአሜሪካ ሲአይኤ ኤፍቢአይ ጋር አብሮ የሚሰራ ነበር። ዋና ምክንያቱ ሲጠየቅ ምንድነው የተናገረው? ወደ አሜሪካን ሀገር ካመጣችሁን በኋላ ነገሮች እንደጠበቅናቸው አይደሉም፣ ኑሮም አልተመቸንም፣ አልተሳካልንም፣ ስኬት አጣን የሚል ነው እንደ ትልቅ ምክንያት የሚያቀርቡት። ፕሬዚዳንት ትራምፕ ይሄን ተከትለው ነው እንግዲህ ከፍተኛ ውሳኔ በስደተኞች ላይ የወሰኑት። ትራምፕ እንግዲህ እንዳስታወቁት ሰርድ ወርልድ ካንትሪ ብለው በዝርዝር ያስቀመጧቸው ሀገራት አሉ። ከዚህ በፊት 19 ሀገራት ብለው የፈረጇቸው እነሱ እንዳሉ ሆነው አሁን ደግሞ በተጨማሪ ሰርድ ወርልድ ካንትሪ ብለዋል። እንግዲህ ይሄ ሰርድ ወርልድ፣ ፈርስት ወርልድ፣ ሰከንድ ወርልድ የሚባሉ ሀገራት ከቀዝቃዛው ጦርነት በኋላ የተሰጣቸው ስያሜ ነው።
ትራምፕ ከዚህ በፊት 19 ሀገራትን ሙሉ በሙሉ ከነዚህ ሀገሮች የሚመጡ ዜጎች ወደ አሜሪካ እንዳይገቡ ብለው መፈረጃቸው ይታወቃል። እነዚህ ሙሉ በሙሉ ይጸናሉ ማለት ነው። አፍጋኒስታን አለችበት፣ ኤርትራ ጎረቤት ሀገር ኤርትራ አለችበት፣ የመን አለችበት። ያው እነ ኢራን ኢራቅን የሚባሉትንም ትራምፕ እንደዚሁ ባን አድርጓል ማለት ነው፣ የመንንም ጭምር። እነዚህን አካባቢዎች ነው እንግዲህ ሙሉ በሙሉ ባንድ ያደረጉት ትራምፕ። በዚህም ዙሪያ ጋዜጠኛዋ ትራምፕን በቀጥታ ፊት ለፊት ጠይቀዋለች። ከአፍጋኒስታን የመጣው ግለሰብ ከአሜሪካ የጸጥታ ኃይሎች ጋር በጋራ ሲሰራ ነበር። በአፍጋኒስታን በነበረበት ወቅት ከአሜሪካ ወታደሮች ጋር አብረው ሲዋጋ ነበር። አሜሪካን ሀገር ከመጣ ወዲህም ከአሜሪካ የጸጥታ ኃይሎችና እንዲሁም ከኤፍቢአይ ጋርም ጭምር አብሮ ሲሰራ ነበር። እንደዚህ ከሆነም ይህ ግለሰብ አሁን ሁለቱን የአሜሪካ ብሔራዊ ጋርዶች ተኩሶ በመግደሉ የባይደንን አስተዳደር ለምን ትወቅሳላችሁ? ባይደን በገፍ ከአፍጋኒስታን በመቶ ሺህ የሚቆጠሩ ግለሰቦችን ያለ ዶክመንት ወደ አሜሪካን በማስገባቱ ምክንያት ነው አፍጋኒስታውያን አሁን አሜሪካን መፈንጫ ያደረጓት፣ አሜሪካን የወንጀል ከተማ ያደረጓት የሚለው የባይደን ክስ ለምን አስፈለገ ብላ ነው እንግዲህ ትራምፕን የምትጠይቀው። ፕሬዚዳንት ትራምፕ የመለሱት መልስ በጣም እጅግ አስደንጋጭና አስፈሪም ነበር። አንቺ ስቱፒድ ነሽ እንዴ? ስቱፒድ ሰው ነሽ ማለት ነው። ዩ አር ስቱፒድ። ይሄ እንዴት አይገባሽም? ይሄው ባይደን ነው በመቶ ሺህ የሚቆጠሩ አፍጋኒስታውያን ታፍሰው እንዲመጡ ያለ ዶክመንት በማድረግ አሜሪካን እየበጠበጣት የሚገኘው ብሎ ቃል በቃል ጠረጴዛ ሁሉ እየመታ ተመልክተነዋል። እና የትራምፕ ቁጣ እጅግ በጣም ከባድ ነው። ውሳኔዎች ሁሉ አስፈሪ ናቸው። Okay. We can cut that then. We can cut that. Hello. Mr. President, good to see you. Thank you so much. Happy Thanksgiving. Thank you. You too. A question about this tragic shooting in Washington, D.C. U.S. officials say that the suspect worked very closely with the CIA in Afghanistan for years, that he was vetted, and the vetting came up clean. He went cuckoo. I mean, he went nuts. And that happens too. It happens too often with these people. You see them. But look, this is how they come in. This is how they're standing on top of each other. That's an airplane. There was no vetting or anything. They came in unvetted. And we have a lot of others in this country. We're going to get them out. But they go cuckoo. Something happens to them. Your DOJ IG just reported this year that there was thorough vetting by DHS and by the FBI of these Afghans who were brought into the U.S. So why do you blame the Biden administration? Because they let them in. Are you stupid? Are you a No. stupid person? Because they came on a plane along with thousands of other people that shouldn't be here, and you're just asking questions because you're a stupid person. They let them in. Are you stupid? Are you a stupid person? Because they came on a plane along with thousands of other people that shouldn't be here, and you're just asking questions because you're a stupid person. ሌላው ፕሬዚዳንት ትራምፕ በቀጥታ ስም ጠርተው ዜጎቹን ወደ ሀገራቸው እመልሳለሁ ያሏት የአፍሪካዊቷ ሀገር ሶማሌ ናት። ሶማሌዎች በአሜሪካን ሀገር ውስጥ በተለይ በሚኒሶታ በብዛት እንደሚገኙም ይታወቃል። ፕሬዚዳንት ትራምፕ ቃል በቃል እንደተናገሩት በሚኒሶታ ከግማሽ ቢሊየን በላይ የሚሆን የአሜሪካን ዶላር ሶማሌዎች መዝብረዋል ነው። ፕሬዚዳንት ትራምፕ እንደሚሉትና ሌሎች መረጃዎች እንደሚያሳዩት በአሜሪካን ሀገር በሚኒሶታ ፌክ የሆነ የኦቲዝም ሴንተር በማቋቋም በቢሊየን የሚቆጠር ዶላር ለአልሻባብ በቀጥታ እንዲውል አድርገዋል። የአሜሪካን ታክስ አጭበርብረዋል። በተለይ ደግሞ ከዚሁ ጋር ተያይዞ ኢልሃን ኦመር በኮንግረስም አባል እስክትሆን ድረስ የሶማሌ ተወላጅ ሁና በአሜሪካ በሚኒሶታ የኮንግረስ አባል እንድትሆን ሁሉ የተመረጠችበት ሁኔታ አለ። የሷ ንግግር እጅግ በጣም ፕሬዚዳንት ትራምፕን የመጨረሻ ውሳኔ እንዲወስኑ ያደረጋቸው። ጥርስ ነክሰውባታል በሷ ላይ በተለይ በኢልሃን ኦመር ላይ የተወሰነ ውሳኔ አስፈሪ ነው እየተባለ ነው። የኢልሃን ኦመርን ንግግሮች እንዲህ በጨረፍታ እናስደምጣችሁና የትራምፕንም ሪያክሽን ከሷው ቀጥሎ ሰምተን እንመለሳለን። Temporary status protection for Somalis expires March of 2026, and anyone with that status has 60 days after for it to have any impact on them.
And so if you are confused, if you feel threatened, know that the law is on your side and our demented president can't do anything about it. Is that there is not a single evidence that the president or his coonies have put forth that there are any single resource from taxpayers in Minnesota that has gone to aid and abet terrorism. That language is dangerous. That language puts the lives of Somalis not only in Minnesota, but across the country in danger. Majority of us Somalis who are here, as my friend Ali said yesterday, most of us, this was not the first place we came when we came to the United States. But most of us chose Minnesota as our home because Minnesota is special to us. Minnesotans are special to us. When we moved from Arlington, Virginia and came here nearly 30 years ago, none of us decided to move to another state. My siblings and I and my dad, until he died, called Minnesota home. What the hell are we paying money to Somalia for? But they're ripping off our country at a level that few people have been able to see before. That's about the only thing. You talk about competence. We have Ilhan Omar, who does nothing but complain about our country and our Constitution. And she comes from a country with it's practically no country. It's devastated, it's crime-ridden, it's a mess, it's a disgrace. And we took their people at a tremendous... We're not taking their people anymore. We're not taking their people. And we're getting a lot of their people out because they're nothing but trouble. Okay, thank you very much, everybody. Go ahead. በትውልድ ሶማሊያዊ የሆነችው ኢልሃን ኦመር በአሜሪካን ሀገር ውስጥ በሚኒሶታ ግዛት ዜግነት ከማግኘትም አልፋ የኮንግረስ አባል ሁሉ ሆና በነጩ ቤተመንግስት ስልጣንና ወንበር አላት ማለት ነው። ይሁንና ንግግሮቿ ጥራዝ ነጠቅ ናቸው። ስለ ኢትዮጵያም የተናገረችው ትርጉም ደርሶናል። በጣም በሚያሳዝን በሚያሳፍር ሁኔታ ስለ ኢትዮጵያ ተናግራለች። የአንድ መስመር ትርጉም ናት። እሷን እናስቃኛቸዋለን። ከዛ በፊት ግን የኢልሃን ንግግሮች ሲስተማቲክ መሆን ነበረባቸው። በአነጋገሯ አሜሪካኖች ተቆጥተዋል። በቲክቶክ በሌሎች ማህበራዊ ሚዲያዎቻቸው እንዲሁም አሜሪካኖች በተለያዩ አጋጣሚ አግኝታችሁ ብትጠይቋቸው ሶማሌዎች በአሜሪካን ግዛት ውስጥ የምትገኘውን ሚኒሶታን የራሳቸው እንደሆነች ክሌም እንዳደረጉ ነው የተረዷት። እሷም እንደምትለው እዚህ እትብታችን ተቆርጧል፣ አባቶቻችን እዚህ ነው የተቀበሩት። ሚኒሶታ ማለት ለሶማሌዎች ልዩ ናት። ሌሎችን የአሜሪካ ግዛቶች አንፈልጋቸውም። እዚህ ሚኒሶታ እንኖራለን። ማንም አያስወጣንም። መቼም ቢሆን አንወጣም። ትራምፕ ምንም ማድረግ አይችሉም። አሁን የካቲት 26 በፈረንጆች ለሶማሌዎች የተሰጠው ቴምፖራሪ ፕሮቴክሽን በሙሉ ይነሳል። እሱ እንዳይነሳ አደርጋለሁ። ትራምፕ ምንም ማድረግ አይችሉም። እዚህ ቤት ሰርተናል፣ ተዋልደናል፣ ሁሉ ንብረትም አለን ነው የምትለው። ይህ ነገር አሜሪካኖች በመልካም አልተረዱትም። ሙሉ በሙሉ መሬታችን እንደወሰዱና አሜሪካን ሀገር ውስጥ የሶማሌዎች ግዛት እንዳለ ክሌም እያደረጉ ነው ብለው ነው ሴንስ ያደረጉት። ስለዚህ ምንድነው የተባለው? ሙሉ በሙሉ ሶማሌዎችን ከሚኒሶታ እናስወጣለን ነው አሁን ያለው ሁኔታ ማለት ነው። በጣም እጅግ የሚያስፈራ በሚባል ደረጃ ነው። ለአፍሪካ ሀገራት ሁሉ ሌላ ስያሜ ያሰጠና እንዲሁም ሰርድ ወርልድ ካንትሪ ብለው ትራምፕ አሁንም ተጨማሪ ቀባዎችን ያወጡት ከዚህ ጋር ተያይዞ ነው። ኢልሃን ኦመር በአሜሪካ በሚኒሶታ ሶማሌዎችን ብቻ ሰብስባ በአንድ ወቅት የተናገረችው ንግግር በርካታ ወጥመድ ውስጥ አስገብቷታል። የሚተረጎም አልመሰላትም፣ የሚሰማም አልመሰላትም። ስለ አሜሪካ ያለችውን ብላለች። ይህን የአሜሪካን መንግስትና የአሜሪካ ህዝቦች የሚያዩት ይሆናል። ስለ ኢትዮጵያ ግን የተናገረችው በጣም ያሳፍር ነበር። ከዚሁ ከአሜሪካን ጋር አያይዛ ሚኒሶታ እንደ ግዛታችን ናት፣ ከሚኒሶታ አንድም ሶማሌ አይወጣም፣ እንዲሁም ከሶማሌ አንድም ውሃ ወደ ኢትዮጵያ አይሄድም ነው ያለችው። ቃል በቃል እንግዲህ ሶማሌኛ የምትችሉ ልትነግሩን ትችላላችሁ። እኛም ማስተርጉመን ይዘነዋል። ይሄው የተናገረችው ቃል በቃል ነው የምናስደምጣችሁ፣ ተተርጉሞ ማለት ነው። ከሶማሌ አንዲት ውሃ ወደ ኢትዮጵያ አትሄድም ነው ያለችው። እንግዲህ ምን ያህል በነገራችን ላይ ትንሽ የሶማሌዎች ችግር የመጨረሻ ዘረኝነታቸው ጥግ ድረስ ሄደ ነው። የመጨረሻ በጣም ሬሲስት ግሩፕ በአፍሪካ ውስጥ ሶማሌዎች ናቸው። እንዲህ ዝም ብለን አፍሪካዊ ስለሆኑ እንትናቸውን መደበቅ የለብንም።
ለማንኛውም ንግግሯን ስለ ኢትዮጵያ የተናገረችውን ላሰማችሁ። waa wadankii gabar idinka dhalatayne ee Congress-ka fadhiso intii aniga aan Congress joogo wadanka Soomaaliya biyaheeda dad kaleeta iyo badeeda dad kale ma qaadanayaan wadanka Mareykankana kuma taageerayo dad kaleeta in annaga ayna dhacaan marka taas ka seexda ይህ በእንዲህ እንዳለ የትራምፕ ውሳኔ በሀገራችን በኢትዮጵያ ዜጎች ላይ በተለይ አሁን አሜሪካ ውስጥ እየኖሩ ባሉት ወደ አሜሪካ ወደፊት ለመሄድ ባሰቡት እንዲሁም አሜሪካ ዘመድ ላላቸው በተለያየ ምክንያት አሜሪካ ውስጥ ጥቅም ላላቸው ኢትዮጵያውያን የሚመለከተውን መረጃ ብቻ ለይተን እንመልከት። ፕሬዚዳንት ትራምፕ ሰርድ ወርልድ ካንትሪ ላልተወሰነ ጊዜ አሜሪካ እስከምትረጋጋ ድረስ ሙሉ በሙሉ ወደ አሜሪካ እንዳይገቡ እገዳ አድርገዋል። ሰርድ ወርልድ እነማን ናቸው? ኢትዮጵያን ያካትታሉ የሚለውን ስንመለከት አወዛጋቢ ነው። ይሄ ፈርስት ወርልድ፣ ሰርድ ወርልድ፣ ሰከንድ ወርልድ የሚባለው ከሁለተኛው የዓለም ጦርነት በኋላ የተሰጠ ስያሜ ነበር። አብዛኛው ስያሜያቸው ኢኮኖሚን መሰረት ያደረገ ነው። በፊት ሰርድ ወርልድ የተባሉት አሁን ፈርስት ወርልድ ገብተዋል ወይም ሰከንድ ወርልድ ገብተዋል። የኢኮኖሚ ለውጥ አለ። ዝሮ አሁን ሰርድ ወርልድ የሚባሉት እንግዲህ አፍሪካ ሀገራት በሙሉ ሰርድ ወርልድ ውስጥ ነው የሚካተቱት። ኤሲያ፣ ሚድል ኢስት፣ ላቲን አሜሪካ እነዚህን ሰርድ ወርልድ ናቸው ተብለው ተፈርጀዋል ማለት ነው። ሰከንድ ወርልድ እና ፈርስት ወርልድ ላይ ያሉ ሀገሮች ደግሞ እነ አውስትራሊያ፣ ዌስተርን ዩሮፕ፣ ዩኬ፣ ፍራንስ፣ ዌስተርን ጀርማኒ፣ ጣሊ፣ ስፔን፣ እነ እስራኤል፣ ሳውዝ ኮሪያ፣ ጃፓን እነዚህን ቻይናንም ጭምር ማለት ነው እና ይሄ ሩሲያ የነ ቻይና ግሩፕ ሰከንድ ወርልድ አካባቢ ነው ያለው። ሌሎቹ ደግሞ ፈርስት ወርልድ ብለው ተፈርጇል። ይህ ፍረጃ ነው። አሁን ፈርስት እና ሰከንድ ወርልድ አይመለከተንም፣ ፍረጃ ውስጥም ስለሌሉበት ሰርድ ወርልድ ነው። ኢትዮጵያ ሰርድ ወርልድ ካንትሪ ላይ ትገኛለች ወይ? አዎ 100% ኢትዮጵያ ሰርድ ወርልድ ነው ብለው የሚፈርጇት ሰርድ ወርልድ ብለው ይፈርጇታል። ፕሬዚዳንት ትራምፕ ግን በግልጽ ሀገራትን በስም አልጠቀሱም። በግልጽ በስም ጠቅሰው ዜጎቿን ዲፖርት አደርጋለሁ ያሉት፣ እርምጃ ወስዳለሁ ያሉት፣ ፕሮቴክሽንም አነሳለሁ ያሉት በአፍሪካ ውስጥ በምትገኘው በሶማሌ ዜጎች ላይ ብቻ ነው እስካሁን። ሌሎቹ ዜጎቿ እንዳይመጡ እገዳም የተደረገ በስም የተጠቀሱ ሀገራትም እንዲሁ አሉ። ኤርትራ ከአፍሪካ ሀገር ውስጥ ኤርትራ አንዷ ናት። ሀገራቱን ስንዘረዝር ከዚህ በፊት ፕሬዚዳንት ትራምፕ 19 ሀገራትን ቆጥረው በይፋ ሊስት አድርገዋል። እነዚህ ሀገራት ሰርድ ወርልድ ውስጥ ነው የሚገኙት። አሁን አዲሱ ሰርድ ወርልድ ተብሎ የተሻሻለው ውስጥ ግን የትኞቹ ሀገራት እንደሆኑ አያሳዩም። ኢትዮጵያ ፈጣሪ ይመስገን ከዚህ በፊትም አሁንም ቢሆን በዚህ በትራምፕ እገዳ ውስጥ የምትገባ አይመስለንም ስንመለከተው ማለት ነው። ከዚህ በፊት ከ19 ሀገራት መዝገብ ውስጥ የለችበትም። ኤርትራ፣ የመን፣ ኢራን፣ ሶማሊያ፣ ሱዳን፣ ሊቢያ፣ ቻድ፣ ቡሩንዲ በአጠቃላይ 19 ሀገራት ናቸው ከዚህ በፊት የወጡት ማለት ነው። ጎረቤት ሀገር ኤርትራ ከነዚህ ሀገር ምንም አይነት ዲቪም ሆነ በስራም በምን ምክንያት ወደ አሜሪካ እንዳይገባ ቀደም ብሎ ተወስኗል፣ ተዘግቷል። ኢትዮጵያ ይሄን አልፈዋለች፣ ፈጣሪ ይመስገን። አሁንም ሰርድ ወርልድ ካንትሪ የሚለው ላይ በግልጽ አልተቀመጠም። እንግዲህ ኢትዮጵያ ተብሎ እስካሁን ታግዳለች ተብሎ በስም ተጠርታ አታውቅም ሀገራችን። ኢትዮጵያውያንም አሜሪካን ሀገር ውስጥ የሚያደርጉት አስተዋጽኦ ከፍተኛ ነው። በነገራችን ላይ ግብር በመክፈል ታስታውሳላችሁ፣ ሰይፉ ላይ የቀረበችው አርቲስት ፍቅር አዲስ ነጋ ጥበብ ብቻ የምትከፍለውን ግብር ሰምታቸዋል። በአርቲስትነት ደረጃ ማለት ነው። በርካታ ኢትዮጵያውያን ለአሜሪካ የሚያስገቡት ግብር በጣም ከፍተኛ ነው፣ በጣም ከፍተኛ ነው። በስራ ፈጠራ አሜሪካን ሀገር ውስጥ ኢትዮጵያውያን በጣም የተሳካላቸው ናቸው። በነገራችን ላይ እንደሚወራው አይደለም። ስለዚህ የአሜሪካ መንግስት ደግሞ ይፈልጋል ለአሜሪካ እድገት የሚተጉትን ለአሜሪካ ኮንትሪቢዩሽን ያላቸውን ሀገሮችና ዜጎች አያስወጣም። ስለዚህ ኢትዮጵያውያኖች ፈጣሪ ይመስገን ብዙ አሜሪካን የሚያሰጋ ነገር አይደለም። የሚያሰጋው እንግዲህ ዶክመንቴሽን ላይ ነው። ግሪን ካርድ ላይ ፍተሻ ይደረጋል። ፍተሻ ተደርጎ ዲፖርት ሊደረግ ይችላል ነው። ስለዚህ የአሜሪካ ዜጋ ነኝ፣ ቋሚ ዜጋ ነኝ፣ ግሪን ካርድ አለኝ የሚለው አይሰራም ነው። ይሄኛው ትንሽ ጠበቅ ያለ ይመስላል። የብዙዎቹን ግሪን ካርድ ከዚህ በፊት ያላቸውን ይታያል። ምናልባት ፎርጅድ ካለ ፌክም ካለ ያለ አግባብ የተፈረመ ካለ የዛ ግለሰብ ባክግራውንዱም ታይቶ አሁን ያለበት ሁኔታ ታይቶ ዲፖርት ሊደረግ ይችላል። ይሄ እንግዲህ ሌሎችም ዌስተርን ካንትሪዎች እንግሊዝም ያደረገችው ህግ ነው። ቋሚ የሚባል ነገር መስጠት አልፈለጉም። ቋሚ መስጠት አልፈለጉም አሜሪካውያኖች። ለዚህም ትልቁ
የሰርድ ወርልድ ተብሎ የተፈረጁት ሀገራትም አንዱ ትልቁ ችግር የራሳቸው ችግር ነው። የሶማሌዎችን ብንመለከት ፍራውድ ላይ በጣም ይሰማራሉ። በነገራችን ላይ እንደምታስቧቸው አይደለም። ዘረኝነታቸው በጣም አስቸጋሪ ነው ሶማሌዎች። ለዚያ ነው አፍሪካውያኖችን በሙሉ ወደ ወንጀል ውስጥ እንዲገቡ ያደረጓቸው ማለት ነው። ስለዚህ ኢትዮጵያውያን ብዙ ሳትሰጉ ብዙ ሳትፈሩ፣ ነገር ግን ማድረግ ያለባችሁን ጥንቃቄ በተለይ የአሜሪካን ስታንዳርድ አሟልታችሁ ለመኖር ሙከራ አድርጉ። በዚህ ኢትዮጵያውያን አይታሙም። በነገራችን ላይ ብዙዎቹ ኮምፓቴብል ናቸው። በእውቀትም በስራም በክህሎትም ኮምፓቴብል ናቸው። የእውቀት የስራ ክፍተት ያለባቸው ብዙ አሜሪካን ሀገር ውስጥ ኢትዮጵያውያን በብዛት አይታዩም ማለት ነው። ይሁንና እገዳው ግን ማንን ይመለከታል? በግልጽ ኢትዮጵያ በስም ተጠቅሳ ከኢትዮጵያ አልተባለም እስካሁን። ሰርድ ወርልድ ካንትሪ ይላል። እንግዲህ ሰርድ ወርልድ ካንትሪ የሚለው በራሱ ጥሬ ትርጉሙ ወይም አምብሬላ ወርዱ ከታየ ኢትዮጵያን ያካትታል። ግን ስፔሲፊካሊ ከዚህ ውስጥ የተዘረዘረ ሀገር ስለሌለ ኢትዮጵያ ተርፋለች በሚለው ነው እኛ እንግዲህ ምናምነው። እንግዲህ ክፉን ያረቀውና ኢትዮጵያ በዚህ ውሳኔ ውስጥ ከገባች ግን ሰርድ ወርልድ ውስጥ ገብታ ኢትዮጵያ አብራ እገዳ ከተደረገባት የሚጎዱ ዜጎች እነማን ናቸው? ሁሉም ወደ አሜሪካ የሚንቀሳቀስ በሙሉ ይጎዳል። ተማሪዎች፣ የፒኤችዲ ትምህርት ሊሆን ይችላል፣ የስኮላርሺፕ ያገኙ ተማሪዎች በሙሉ፣ ቪዛ የሚጠባበቁ ግለሰቦች፣ የአጭር ጊዜ የስራ ፍቃድ በአሜሪካን ሀገር ውስጥ ያገኙ ነጋዴዎች፣ የሚመላለሱት ለስልጠና ለተለያዩ ወርክሾፖች አሜሪካን ሀገር የሚመላለሱት፣ አሜሪካን ሀገር የሚሄዱት ትራቭለር፣ ሁሉም ነው የሚዘጋው ማለት ነው። ሁሉም ነው የሚዘጋው። እዚህ እንትን ውስጥ ከገባን የአሜሪካ ኢኮኖሚም በጣም ይወድቃል እየተባለ ነው። በነገራችን ላይ አሜሪካ በተለይ ሌበር ፎርስ የጉልበት ሰራተኛ እጥረት በከፍተኛ ሁኔታ ይገጥማታል ነው። ምክንያቱም ከሰርድ ወርልድ የምትወስዳቸውን ግለሰቦች ያው ይታወቃል፣ የጉልበት ሰራተኛ ነው የምታደርጋቸው አሜሪካ። ይሄን ነው እንግዲህ አሜሪካኖች እየተናገሩት የሚገኙት ማለት ነው። ኢትዮጵያ ውስጥ ችግር አለ፣ ኢትዮጵያውያኖችን ይጎዳል በግልጽ። እስካሁን ግን በስም ተጠቅሳ ኢትዮጵያ በዚህ ህግ ውስጥ አልገባችም። ፈጣሪ ይርዳን ነው የምንለው። ሌላው የአሜሪካ መንግስት የአሜሪካ ተወላጅ ላልሆኑ ኢትዮጵያውያን ብቻም ሳይሆን የአሜሪካ ተወላጅ ላልሆኑ በሙሉ የዓለም ዜጎች ማለት ነው፣ ስደተኞች ሊሆኑ ይችላሉ። በትውልድ ኔቲቭ ካልሆኑ አሜሪካን ካልሆኑ የአሜሪካ መንግስት የሚሰጠውን ጥቅም ሙሉ በሙሉ እናቆማለን ነው። ይሄ ፉድ ስታምፕ የሚባለው ሄልዝ ኢንሹራንስ፣ ሌሎችም በጣም ብዙ ብሔራዊ ጥቅሞች አሉ። እነሱ ለአሜሪካ ተወላጆች ብቻ እንሰጣለን፣ ለስደተኞቹ ሙሉ በሙሉ እናቆማለን ነው የሚሉት። ለዛሬ ያለን መረጃ ይሄ ነው። ክቡራን አድማጭ ተመልካቾቻችን፣ ለዚህ መፍትሄው ሀገራችን ማሳደግ ነው። ሀገራችን አሳድገን ቢሆን በዘር በብሔር እየተከፋፈልን ጦርነት ውስጥ ባንገባ፣ በጦርነት የሚወድመው ዶላር ደርግ ከኢህአዴግ ጋር ሲዋጋ የወደመው የጦር መሳሪያ ብዛት በገንዘብ ቢለካ አሁንም ድረስ እየተካሄዱ ያሉ ጦርነቶች በሀገር ውስጥ ቁመው ቢሆን ኑሮ በአንድ ላይ ቁመን ቢሆን ኢትዮጵያውያን አሜሪካን ሀገር ሰጥለበጥ ብለን እንደምንገዛው ሁሉ እናውቃለን። ኢትዮጵያውያኖች አሜሪካን ሀገር ስንመጣ የምናሳየው ባህሪ እና ኢትዮጵያ ውስጥ ያለን በጣም ይለያያል። ለሀገራችን ተገዝተን ቢሆን ለመንግስት ተገዥ ሆነን ቢሆን ኑሮ እንደዚህ አይነት በሰው ሀገር ሄደን መዋረድ አይገጥመንም ነበር። ይሁንና ስህተቶች ተፈጠሩ። አሁንም ቢሆን አልረፈደም። አሁንም ሀገራችን ኢትዮጵያ ታላቅ ናት። ሀገራችን መገንባት እንችላለን። የአፍሪካ ሀገራት በራሳቸው ቢተማመኑ ቢተባበሩ፣ ኤርትራ ኢትዮጵያን የባህር በር ከመከልከል ይልቅ ሶማሌ ኢትዮጵያን እንዲሁ የባህር በር ከመከልከል አይተናነስም። ሶማሌላንድ ላይ ያገኘነውን የባህር በር የሪፐብሊክ ኦፍ ሶማሌው አሻፈረኝ ብሎ የሀገር እውቅና ሰጣችሁ ብሎ ሌላ ችግር ውስጥ ፈጥረዋል። እንደዚህ ከመሆን ብንተጋገዝ ኑሮ በቂያችን ነበር። ከበቂ በላይ ነበረች አፍሪካ፣ ከበቂ በላይ ነበረች ምስራቅ አፍሪካ። ግን እርስ በርስ የማይዋደዱ ዜጎች ፈጣሪ አሳልፎ ለሌላ ሀገር ለባርነት ይሰጣቸዋል። ይሄ ነው እየሆነ ያለው። ወንድምህን ስትጠላ፣ አማራ ነኝ ብለህ ኦሮሞውን ስትጠላ፣ ኦሮሞ ነኝ ብለህ አማራን ስትጠላ፣ አማራ ነኝ ብለህ ትግሬው አማራውን በብሔር ስትጠላላ፣ የኔ ብቻ ስትል ስትሸኩት፣ አንድ ጥግ ስትይዝ፣ ጽንፈኛ ስትሆን ፈጣሪ አሳልፎ ለባርነት ይሰጣል። ዘረኝነት ጥንብ ናት ተብሏል። ዘረኝነት ጽዩፍ አጸያፊ ነገር በዚህ ምድር ላይ እንደ ዘረኝነት ስንሰራው ደስ የሚለን ቆይተን ግን የሚያመጣውን ኮይንስ ስንመለከተው በጣም አስከፊ አጸያፊ ነገር ቢኖር ዘረኝነት ነው። ሃይማኖትን መሰረት አድርገህ በዘረኝነት ትደበቃለህ። ብሔርን መሰረት አድርገህ ትደበቃለህ። በኢትዮጵያ ውስጥ ደግሞ አሁን ያለው አሳዛኝ ሁኔታ በብሔር መደበቅ ነው። ትግራዊ ከሆነ የፈለገውን ወንጀል ይስራ፣
በትግሬዎች ዘንድ ይደብቁታል። አማራ ላይ ወንጀል እስከሰራ ድረስ ምንም ችግር የለም። ኦሮሞ ሆኖ አማራ ላይ ወንጀል ከሰራ፣ አማራ ሆኖ ኦሮሞ ላይ ወንጀል ከሰራ የመጣበት ኦሪጂን ያደረገበት ብሔር ይደብቀዋል፣ ያመሰግነዋል፣ ያሞካሸዋል። ይሄ ነው ኢትዮጵያ ውስጥ ያለው። ይሄን ኪል ማረግ ካልቻልን፣ ይሄን በጊዜ ማስቆም ካልተቻለ ወደፊትም ቢሆን በባርነት መውደቃችን አይቀርም።